ሉሊት እንግዲህ ያው የእጇን አግኝታለች ማለት ነው። ምክንያቱም የእሷ ያልሆነውን ነገር በጣም ትመኝ ነበረ። እንግዲህ ጽዮን ያው ምግብ ላይ የሚያስቀምጥ ነገር ሰታት ያው ከዛም ያንቆራጣታል። ጽዮን ደግሞ አሁንም ሌላ ክፋት ሰርታባታለች። ሽንት ቤቱን በመቆላለፍ ሉሊት እንድትሰቃይ እያደረገቻት ነው። ነገር ግን ቤዛ ያው ተጠራጥራታለች። ከዚህ በላይ በናታን ምክንያት ብቻ አይመስለኝም ሉሊትን እየጎዳሻት ያለሽው ትላታለች። እንግዲህ ናታንና ያፌት ደግሞ ተገናኝተዋል። ያፌት ናታን እንደወጋው ወይም ደግሞ ቢኒያም እንደወጋው ነበር የሚያስበው። ነገር ግን የወጋው የራሱ የአብሮ አደጉ ወይም ያሳዳጊው ልጅ እንደሆነ ራሱ ልጁ ተናግሯል። ምክንያቱም ከዳጊ ጋር ተነጋግረው የሆነ ነገር አስፈራርተው ኤፍራታን ማስመለስ ነበር የፈለጉት። ነገር ግን እሱ ሄዶ ወቅቶታል። ዳጊም እንዴት እንደዚህ ታደርጋለህ ብሎ ጮሆበታል ማለት ነው። ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልኛል። ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ እንግዲህ በጣም ተወዳጅ ከሆነ ድራማ መካከል አንዱ ነው። እንግዲህ ያፌትና ናታን ፊት ለፊት ተገናኝተዋል ማለት ነው። ያ እንግዲህ ናታን ያፌትን ተንከባክቦ የፈለክበት ቦታ ላድርስ ብሎታል። ነገር ግን ያፌት ለማስመሰል ሞክሮ ነበረ። ምንም እንዳልሆነ ጭረት ያንተ ጫር ያደረከኝ ነገር ከምንም ነገር ያስቆመኝም እያለ ሲያቅራራ ህመሙ ብሶበት ነበረ። በዛን ሰዓት እንግዲህ ናታን ያው የዋህ ሰዎች ሁልጊዜም ቢጎዱም የሰው ጉዳታቸውን ደብቀው ለዛ ሰው መልካም ያደርጋሉ። እሱም እንግዲህ ናታን ያደረገው ያንን ነው። ከመኪናው ግባ ላድርስ፣ እኔ አልወጋውህም፣ አንተን መግደል አልፈልግም፣ አንተን በቁምህ እያለ ነው መበቀል የምፈልገው፣ እኔም አልነካውህም ብሎ ይናገረዋል። ናታን ያፌት ግን አላመነም። ስለዚህ እንግዲህ በጣም ስለባሰበት ህመሙ ምርጫ ስለሌለው መኪና ውስጥ ይገባል። አሞታል ብሎ ራሴን ብስት ያልሆነ ነገር ብታደርግ መኪና ውስጥ መከታተያ አለ ብሎ ይነግረዋል። ከዛ ያፌት ናታን በጣም ከት ብሎ ይስቃል ማለት ነው። እንግዲህ እንደዛ ብሎ ያው ያደርሰዋል። ጽዮንና ኤፍራታም ደግሞ ተገናኝተው ሊያወሩ ቀጠሮ ይዞ ነበረ። ኤፍራታም እንግዲህ የሆነ ቦታ ሄዳ አግኝታት ነበረ። ናታንን ስለጠረጠረች ኤፍራታ ጽዮን በጣም ትጮህባትና ጥላት ትሄዳለች። በጣም ትናደዳለች። ኤፍራታም በጣም እያዘነች ጽዮን እያለች እየተከተለች ነበረ። ከዛም እንግዲህ ናታን ቤዛን ያው ከማን እንዳረገዘች ይጠይቃታል። እሷም ከሌላ እንደሆነ ትዋሸዋለች። ይቅርታ ስለዋሸወክ ከያፌት እንደሆነ ብትነግረው ጓደኝነታቸው ማለት አልፈለገችም። እሱም ከያፌት ካልሆነ ችግር የለውም ብሎ ጥሏት ይሄዳል።